በጓደኝነት በዝምድና የምታደርጊያቸው የብድር ስምምነቶች ይኖራሉ። በተለይ ከ500 ብር በላይ ከሆኑ በኢትዮጵያ የፍትሐ ብሔር ሕግ የተመለከተ እንደሆነ የገንዘብ የብድር ስምምነት ራሱን ችሎ የተወሰነ ያስቀመጣቸው ነገሮች አሉ። አንዱና ዋነኛው ምንድነው? እስከ 500 ብር ከሆነ የገንዘብ መጠኑ ያው በምስክር ወይ በማናቸው መንገድ ክስ ልትመሰርቺ ትችላለሽ። ነገር ግን ከ500 ብር በላይ ከሆነ ግን በጽሁፍ መሆን ያስገድዳል። በጽሁፍ ካልሆነ ደግሞ እንደ አማራጭ ያስቀመጠው ምንድነው? በፍርድ ቤት ቀርቦ በቃለ መሐላ ለፍርድ ቤቱ ቃሉን እንዲሰጥና እንዲያምን ማስደረግ ነው። እንግዲህ ፍርድ ቤት ችሎት ላይ ቀርቦ አልተበደርኩም ካለ ግን ምንም ማድረግ አትችልም ማለት ነው። አንድ አማራጭ አለው። እሱ ምንድነው? ያላግባብ መበልጸግ በሚል ምናልባት አሁን በባንክ አካውንት ከሆነ ያስገባሽው ባንክ ስቴትመንት አውጥተሽ እሱን አያይዘሽ ያላግባብ በመበልጸግ ክስ ልትመሰርቺ ትችላለሽ እንጂ የብድር ሕግን የሚመለከቱ ድንጋጌዎችን በማንሳት ክስ መመስረት የምትችልበት እድል የለም። የፍርድ ባለዕዳ ወይም ፍርድ ያረፈበት ሰው የመክፈል አቅም ከሌለው ያለሽ አማራጭ ውሳኔ ካገኘሽበት ጊዜ ጀምሮ ለ10 ዓመት ያፈራውን ንብረት ሊያፈራ የሚችለውን ንብረት አፈላልገሽ ማስፈጸም ትችላለሽ ማለት ነው።